እማማ ይብርጓል ከጉብኝታቸው በአንዱ ቀን ዋይት ሃውስ ፊት ለፊት ደረሱ። እልልታቸውን አቅልጠው እንደ ልማዳቸው ቤተ መንግሥቱ ፊት ለፊት በግንባራቸው ተደፍተው ምድሩን ከሳሙ በኋላ ጌታዬ የተሰቀለው እዚህ ነው ሲሉ አስቴርን ጠየቋት። ዓለም ሁሉ ለገዛ መሻቱ የተሰቀለው እዚህ ነው እማዬ። ያንቺ ንጹሕ ልብ ሰውን ገረመው እንጂ ሁሉም ከያለበት የሚሰግደው ለዚሁ ነው። ዙበይዳ በተሰኘው መጽሐፍ እስኪ እየተጨዋወትን እንቆይ። አይ ዶንት ኬር የመጀመሪያው ወግ። አንድ ቀን እናቴ ተከራይቼ ወደምኖርበት ኮንዶሚኒየም ልትጠይቀኝ መጣች። እኔ ጋር መቆየት የፈለገችው ለ5 ቀናት ነበር። አቤት እንዴት ደስ እንዳለኝ! እዚህ ቤት ተከራይቼ ራሴን ችዬ እናቴን በእንግድነት ራሴ ቤት መቀበል በእርግጥም የሚፈጥረው ስሜት ልዩ ነበር። እንደውም ቢሮ ያገኙኝ ሁሉ እንዲያ አብርሽ ዛሬ ምን ተገኘ ፊት በራ እኮ ይሉኛል። እንዴት ነው የማይበራው ጀለስ! እንደ ደመራ ችቦ ቢልልልልል ብዬ ዓለምን በልበሌ እኔ ሆኜ። በእርግጥ አሴ ስለ ቤት አያያዝ 1 ሚሊዮን ኮሜንት መስጠቱ አይቀርም። ኤዲያ የምን መዝረክረክ ነው ይሄ? አሁን ወንበር እዚህ ይቀመጣል ልትል ትችላለች። ወይም የኔ የምለውን ይህን ምንጣፍ እዛ አውራ ጎዳናው ላይ አንጥፋ ሆነው እንዲህ የሰነበትከው? አይ ታዲያ ምንድን ነው ይሄ ሁሉ አቧራ ልትል ትችላለች። ቢሆንም የእናቴ መማረር የተለየ ውበት አለው። አቤት መማረር! እኔ እናት ላይ ሲያምር! እናት እኮ በቃ አትታዘብም። እዛው ልክ ልካችሁን እየነገረቻችሁ እዛው ነገሩን በልቧ መቃብር ትከተውና የፍቅር አፈሯን ትመልስበታለች። ውሾን ያነሳ ውሾ ይሁን። እናት ናታ። እና እንደ እናት ምሬት የሚጥም ምን ነገር አለ? ምንም። እናቴ ኮንዶሚኒየም የሚባል ነገር በቅርበት ስታይ የመጀመሪያዋ ስለነበር ደረጃውን ፈራች። እንዲያውም እዚህ በመኖሬ በጣም ተበሰጫጨችብኝ። ሰው ሳይመንን ደብረ ዳሞ ላይ ወጥቶ ይኖራል ወቸ ጉድ እያለች በከፍተኛ ፍርሃት ነበር የ3ኛ ፎቅ ደረጃውን የወጣች። የከፍታውን ፍርሃት ቤት ስትገባ ረስታው ሌላ ግርምት ደግሞ ጫረባት። በቃ አንዱ ስትታዘብ አንዱ ስታመሰግን አመሸች። 1-2 ቀን አላምጃት እየተውኳት ወደ ሥራ መሄድ ጀመርኩ። ደግሞ ሥራ በዝቶብኝ ስለነበር ብቻዋን ጥያት ጧት የወጣሁ ማታ እኔ የምገባው። ልክ በሁለተኛው ቀን ማታ ስንገናኝ ታዲያ እንዲህ አለችኝ። ይሄ አማሪካ የሚሉት ነገር እንዲህ ነው? እንዴት? ቴሌቪዥኑ የሚያሳየው ነገር ሌላ ነው። ይሄ እኮ ታች አርማጭሆ ወረዳ ነው የሚለው አሜሪካ አይደለም አልኳት። በቴሌቪዥን ከሚታየው አዝመራ ስር የተጻፈውን አንብቤ። ማን እሱን አለህ? እና ምንድን ነው ያልሽው? እንዲህ እንዳንተ ቤት ነዋ። ዝግትግት ያለ ጉድ። ቡና የሚጠራራ የለ፣ ደህና ዋላችሁ የሚል የለ። ሁሉም ቤቱን ዘግቶ ቁጭ፣ የሚጫወት ሕፃን እንኳን የሌለበት ጉድ። እስር ቤት። እስቲ አሁን ሲያረጉ አየን ብላችሁ ሁሉም አበሻ ናቸው ምን አለ ቢያወጉ? ምን አለ ቡና ቢጤጡ? ኧረ ወዲያ! ኧረ ሄዳ! ኧረ ያየነው አይቅርብም ማለት ጉድ! ኧረ ምንድን ነው? ምን ችግር አለው ማሚ? ሁሉም የራሱን ኑሮ ዘና ብሎ መኖር ነው። አላየንም ዘናቴ፣ አላየንም ዘና። እትዬ ብርጓን ልጃቸው አገር ላስጎብኝሽ ብላ ወስዳቸው አደል እንዴ እንዲህ ቄሱም ዝም መጣፉም ዝም ቢልባቸው ተበለሻሽተው የመጡ? ያቺ ደንግባ ቤት፣ ባዶ ቤት የፈረንጅ ሰይጣን የተጣላቸው አቡቹ። እንግዲህ ከዚህ ከቆጠ ወርደህ መሬት ካልተደላደልክ ወደ አንተ እግሬንም አላነሳ። እንዴ በስተርጅና በተከበርኩበት አገር እንደ እማማ ይብርጓል ጉድ ልታረገኝ? አረ ማሚ አካበድሽ። በቃ ቅዳሜና እሑድ ረፍት ነው ዘና እንላለን እንዴ? ሥራ በዝቶብኝ እኮ ነው። ግድ የለም አከበድኩም አቀለልኩ። መሬቴ ላይ አሳረፈ ልጄ። ጧት ወስደህ እቤቴ ጣለኝ። በቃ ባንገቴ ቢላዋ ቢጋደም እዚች ቤት አልቆይም ብላ በጧት ወደ ቤቷ ተመለሰች። እናቴ ትታይ ስትሄድ እንደ ሕፃን ልጅ ሆድ ባሰኝ። በመሃል ግን የማማ ይብርጓል ታሪክ ትዝ ሲለኝ ብቻዬን መሳቅ ጀመርኩ። እማማ ይብርጓል የተወለድኩበት ሰፈር ታዋቂ ጠላ ነጋዴ ነበሩ። አንድ ቀን ታዲያ አሜሪካ የምትኖረው ልጃቸው አስቴር ደውላ
እማዬ አሜሪካንን ላስጎብኝሽ ነው፣ ተዘጋጅተሽ ጠብቂ አለቻት። አስቱ እንደው ገንዘብሽን ካስከሰርኩሽ አይቀር ታማሪካው ይልቅ ኢየሩሳሌምን አሳልምሽ በመለሽኝ አሏት። አይ እማዬ ደግሞ አንቺን ለማስደሰት ብዬ እኔ አንቺ ደግሞ እንደው ብላ ስታኮርፍ እማማ ይብርጓል አሜሪካ ለመሄድ ተስማሙ። መቼም ያስቴር ነገር አይሆንላቸው። አንድ ልጃቸው ናት፣ ያውም ካላባት ጠላ ሸጠው ያሳደጓት። እሷም ጎበዝ፣ ቁንጅናዋ ሳያታልላት አንገቷን ደፍታ ተምራ የሕክምና ዶክተር ሆነች። ከአገር ከወጣች 15 ዓመት አለፋት። አላገባች፣ አልወለደች። አሁንማ ዕድሜዋም ሄደ። አንዳንዴ ውጭ አገር የሚያስጠላው ትንሽ ሳንቲም ወርውሮ ትልቁን የተፈጥሮ ሐቅ መንጠቁ ላይ ነው። እማማ ይብርጓል አሜሪካ ለ3 ወር ጉብኝት ሲሄዱ የሸኛቸው ሕዝብ ብዛት ሰላማዊ ሰልፍ የወጣ ይመስል ነበር። አንድ የተቃዋሚ ድርጅት አባል የሆነ ጎረቤታችን ታዲያ የሕዝብ ነጻነቱን ለመቀበል ሰልፍ ሲጠራ አይወጣም እንጂ ለማባረርና ለመሸኘትማ ይንጋጋል ብሎ መንደርተኛውን ዘለፈው አሉ። ቆያችን ምርጫ ትድረስ ብንመርጠው ሞተናል ሲሉ ፎከሩ ጎረቤቱ። ሰውየው ዛዲያ ይህን ሲሰማ ከት ብሎ ሳቀና ቀድሞ ሙችና ሰደቃሽ ይውጣ አሉ። ምርጫው ይኑር አይኑር በምን አወቃችሁ? እማማ ይብርጓል ልክ አየር መንገድ ሲደርሱ መንደርተኛውን ሁሉ ተሰናበቱና በመጨረሻ አንቺ ዝና አሉ። አቤት እትዬ። ይኸውልሽ የለችልኝም አታየኝም ብለሽ ማጀቴን ብትደፊ ብታድፋፊ እደፋሻለሁ። ስመጣ ነግሬሻለሁ። አሜሪካ ዝች ናት፣ ሩቅ እንዳትመስልሽ ብለው አስጠነቀቋት። ሁላችንም ሳቅን። ሰፈር ሁሉ የእማማ ይብርጓል አሜሪካ መሄድ እንደ ጉድ ተወራ። ደግሞ ጊዜው ኦባማ የምርጫ ቀስቀሳ የሚያደርጉበት ሰሞን ስለነበር ብዙሃኑ የመንደራችን ነዋሪ አሜሪካ ከነጥቁር መሪዋ ሁለተኛ አገሩ መስላ እየተሰማቸው ነበር። የሆነች የለም እናት አገሩ፣ እህት አገር፣ አክስት አገር ነገር እንደዛ። ምን ያረጋል እማማ ይብርጓል አሜሪካ ቢሄዱ በወሩ ብቻቸውን ማውራት ጀመሩ። አስቴር ቤት እየዘጋችባቸው ስትሄድ ጭንቀቱ ነው ይባላል። መጀመሪያ ሲጀምራቸው መጻፍም ማንበብም የማይችሉ ሴትዮ ከመሬት ተነስተው እንግሊዝኛ ተናገሩ። ያለ ምንም ስህተት ጥርት ባለ ያገሬው ልሳን አይ ዶንት ኬር ብለው ጮኹ። በእውነቱ አስቴር እናቷ ሊያዝናኗት የመከሩ መስሏት በሳቅ ፈረሰች። ወይ ማሚዬ ተጫዋች እኮ ነሽ እያለች። ከዛ በኋላ ግን ሙሉ ቀንና ሌሊት የእማማ ይብርጓል አፍ ሌላ ቃል አላወጣለ። ወደ አገርኛው ተቀይሮ አይ ዶንት ኬር አይ ዶንት ኬር አይ ዶንት ኬር ብያለሁ። እማምላክን አይ ዶንት ኬር። ጭራሽ አንድ ቀን ሽክ ብለው በባህል ልብሳቸው ዘንጠው እኔ እናትሽ ወጠጤ ካሸነፈኝማ ሞቻለሁ ብለው መንገዱን ጀመሩ። አስቴር ደንግጣ ማን ነው ወጠጤ ማሚ? ኦባማ? ከአገሬ ድረስ የመጣሁት በምርጫው ለመሳተፍ መስሎኝ እያሉ የቀን ቅዠት ውስጥ ገቡ። በቃ አንዴ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሄዱ አድርገው ራሳቸውን እጩ ተወዳዳሪ ያደርጋሉ። ሌላ ጊዜ ከጎረቤት የሚሰማው ጩኸት ረበሸኝ ይላሉ። ምንም አይነት ጩኸት ግን የለም። ጭራሽ በአንድ ቀን በአፓርታማው መስኮት ብቅ ብለው አይ ዶንት ኬር አሉና ከኢትዮጵያ ሟሽተው የወሰዱትን ገንቦ የሚያህል ጀበና ቁልቁል ቢያምዘገዝጉት ወደ ስፍራው የሚጣደፍ አንድ ፈረንጅ አናት ላይ ዷ ብሎ ፈነዳ። ፈረንጁ ከዛ ጀምሮ የሮጠ ሌላ ስቴት ሊገባ ስንዝር ሲቀረው ነው አሉ የቆመ። መቼም የኛ አገር ሰዎች ያው ሲያወሩ ያሟሙቃሉ። አስቴር እናቷን ወደ ሐኪም ወሰደቻቸው። ሐኪሙ የእማማ ይብርጓልን መርምሮ ባይፖላር ዲስኦርደር ምናምን ነው አላት ለአስቴር። ያው ሃሉሲኔት ሲያደርጉ ማለትም የሌለ ነገር ያለ መስሎ ሊታያቸው ይችላል። ብቻቸውን አትታያቸው፣ ወጣ እያደረግሽ አዝናኛቸው እያለ የአስቴር ጡቶች ላይ አይኑን አንከራተተ። አስቴር መቼም ውብ ልጅ ናት። ሕክምናው 1 ዓመት ሊወስድ እንደሚችል በመግለጽ ቅል የሚያክል ነጭ ፕላስቲክ ሰንዱቅ ነጫጭ ክኒን ሰጣቸው። በቀን 1 እስከ ምጽአት። እማማ ይብርጓል ዛዲያ በቀጣዩ ቀን ቤት ተቀምጠው ድምፃቸው ቢጠፋባት አስቴር ከመኝታ ቤቷ ብቅ ብላ አየቻቸው።
ማርፌና ክራቸውን አቅርበው የታዘዘውን ክኒን እየቦረቦሩና በክር እየወሰወሱ ምን የመሰለ መቁጠሪያ ሰርተው አገኘቻቸው። አንድ ክኒን በበሱ ቁጥር አይ ዶንት ኬር ይላሉ። አስቴር ዛዲያ የሐኪሙን ምክር በመስማት እናቷን ልታዝናናቸው ይዛቸው በሰው አገር ጎዳና ላይ ትዞራለች። ይሄ ኢየሩሳሌም ነው አደል እንዴ አሏት ኮስተር ብለው። አዎ ማሚዬ ኢየሩሳሌም ነው። የተረገምሽ የተቀደሰችውን ምድር በጫማ ታስረግጭኛለሽ አሉና ጫማቸውን አውልቀው በግንባራቸው አስፓልቱ ላይ ተደፍተው መሬት ሳሙ። በባዶ እግራቸው ጉዞ ጀመሩ። ወዲያው ከየት እንደመጣ ያልታወቀ የጋዜጠኛ መንጋ አስቴርና እማማ የበርጓልን ከቦ በፎቶ ያጣድፋቸው ጀመር። በለጭ። በቀጣዩ ቀን የወጣው ዋሽንግተን ፖስት የፊት ገጹ ላይ የእማማ የበርጓሉን ፎቶ አትሞ ካናቱ እንዲህ ሲል ጻፈበት አሉ። ያው የእኛ ሰፈር ሰዎች ወሬ ባይታመንም የጀግናው ኢትዮጵያዊ ሯጭ የአበበ ቢቂላ ታናሽ እህት በባዶ እግራቸው ዋሽንግተን ወክ ሲያደርጉ እማማ የበርጓል ከጉብኝታቸው በአንዱ ቀን ዋይት ሃውስ ፊት ለፊት ደረሱ። እልልታቸውን አቅልጠው እንደ ልማዳቸው ቤተ መንግሥቱ ፊት ለፊት በግንባራቸው ተደፍተው ምድሩን ከሳሙ በኋላ ጌታዬ የተሰቀለው እዚህ ነው ሲሉ አስቴርን ጠየቋት። ዓለም ሁሉ ለገዛ መሻቱ የተሰቀለው እዚህ ነው ማየ። ያንቺ ንጹሕ ልብ ሰውን ገረመው እንጂ ሁሉም ከያለበት የሚሰግደው ለዚሁ ነው። ሴቱ ወንዱ፣ ያልተማረው የተማረው፣ አገር ያለው አገር ያልገባው፣ እንጀራ የጎተተው ጥላቻ የገፋው፣ ፖለቲከኛው፣ ነጋዴው፣ ነፍሰ ገዳዩ፣ ዘራፊው እዚህ ነው ልቡ የተቸነከረው። በተምታቱ ወንበዴ ሐሳቦች መሃል ሁሉም የራሱ መሲህ ሆኖ የተሰቀለው እዚሁ ነው። አስቴር ስትናገርም እምባዋ ባይኗ ሞልቶ ነበር። የተቸነከረችበት ሚስማር ለ15 ዓመታት ያንጠለጠላት የኑሮ መስቀል ላይ ዛሬም ህመሙ፣ ዛሬም የማንነት ቀውሱ ስቃይ እያንገበገባት ከምር ለራሷም የነጭ ሕንፃ የዓለማውያን የኑሮ ቀኖና የሚሰበክበት ቤተ ክርስቲያን መስሎ ተሰማት። ይህን ቢነግሩት ትውልዱ ቶማስ ነው። የኑሮ ችንካር የበሳውን መዳፍ ካላየሁ ወይም የራሱ መዳፍ ካልተቸነከረ አያምን። አስቴር እማማ የበርጓልን ወደ ኢትዮጵያ መለሰቻቸው። ሰው ይሆናሉ ብላ አላሰበችም ነበር። ኢትዮጵያ ሲደርሱ ግን ቡና ተፈልቶ ጎረቤቱ ተሰብስቦ እያገላበጠ ሲስማቸው ባይፖላር ዲስኦርደር የለ፣ ዲፕሬሽን የለ፣ ጅንጃንካ የለ፣ ጤነኛ ሆነው ቁጭ። በእርግጥ አልፎ አልፎ ሙሉ ጨረቃ ሲሆን ነው አሉ የዋሽንግተኑ ጅን ይነሳባቸዋል። እኔም ይህንን ነገር ለማመን የተገደድኩበት አንድ አጋጣሚ አለኝ። እንግዲህ እማማ የበርጓል የሞተበትን አጽናኝ፣ የታመመን አስተማሚ፣ የመንደሩ አድባር መሆናቸውን ማንም ያውቃል። ሰው ታመመ ከተባለ ነጠላቸውን አንጠልጥለው መሮጥ ነው። ጎረቤቱም ከላይ እስከታች አስታማሚ ጠያቄ ነው የሚላቸው። አንድ ቀን ታዲያ እናቴ እማማ የበርጓል አለቻቸው። እመት ጋሽ አስፋው እኮ አባታቸውን ተረድተው ተቀምጠዋል አሉ። ኑ ለቅሶ እንድረስ እስቲ። ጋሽ አስፋው በመንደራቸው የተከበሩ የአገር ሽማግሌ ናቸው። እማማ የበርጓልም የጠላ ደንበኛ። እማማ የበርጓል ታዲያ ጮክ ብለው አይ ዶንት ኬር አሉ። በቃ ይሄ ነጭ አገር የወረሳቸው ጅን ተነሳባቸው። ጨረቃዋ ሙሉ ሆነች ማለት ነው።